ጸጋና ሰላም ይብዛላችሁ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን። ይሄ መጽሐፍ ቅዱስ ንባብ ጉዟችን ነው። መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ እየተጓዝን እንገኛለን። ዛሬ ደግሞ በእግዚአብሔር ጸጋ 109ኛ ቀናችን ላይ ደርሰናል። በዚህ ቀን የምናነበው ደግሞ ሁለተኛ ነገሥት ከምዕራፍ 22 ጀምሮ እስከ 25 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ሁለተኛ ነገሥት ምዕራፍ 22። ኢዮስያስም መንገስ በጀመረ ጊዜ የ8 ዓመት ልጅ ነበረ። በኢየሩሳሌምም 31 ዓመት ነገሰ። እናቱም ከባሱሮት የሆነ የአዳያ ልጅ ይዲዳ ነበረች። በእግዚአብሔርም ፊት ቅን ነገር አደረገ። በአባቱም በዳዊት መንገድ ሁሉ ሄደ፣ ቀኝም ግራም አላለም። በንጉሱም በኢዮስያስ በ18ኛው ዓመት በ8ኛው ወር ንጉሱ ጸሐፊውን የሜሶላምን ልጅ የኤዜልያስን ልጅ ሳፋንን ወደ እግዚአብሔር ቤት ላከው። እንዲህም አለው፣ የመቅደሱ በረኞች ከሕዝቡ የሰበሰቡትን ወደ እግዚአብሔር ቤት የገባውን ገንዘብ ይደምር ዘንድ ወደ ካህናቱ አለቃ ወደ ኬልቅያስ ሂድ። በእግዚአብሔርም ቤት ላሉት ሰራተኞች አለቆች ይስጡት። እነርሱም የተናደውን የእግዚአብሔርን ቤት ለሚጠግኑት ሰራተኞች፣ ለአናጢዎችና ለጠራቢዎች፣ ለድንጋይም ወቃሪዎች፣ መቅደሱንም ለመጠገን እንጨትና የተወቀረውን ድንጋይ ለሚገዙ ይክፈሉት። ነገር ግን እነርሱ የታመኑ ነበሩና በእጃቸው ስለተሰጠ አይቆጣጠሯቸውም ነበረ። ካህኑም ኬልቅያስ ጸሐፊውን ሳፋንን የሕጉን መጽሐፍ በእግዚአብሔር ቤት አግኝቻለሁ አለው። ኬልቅያስም መጽሐፉን ለሳፋን ሰጠው፣ እርሱም አነበበው። ጸሐፊውም ሳፋን ወደ ንጉሱ መጣ። ለንጉሱም በመቅደሱ የተገኘውን ገንዘብ ባሪያዎችህ አፈሰሱት፣ በእግዚአብሔርም ቤት ሰራተኞች ላይ ለተሾሙት አለቆች ሰጡት ብሎ አወራለት። ጸሐፊውም ሳፋን ለንጉሱ ካህኑ ኬልቅያስ መጽሐፍ ሰጥቶኛል ብሎ ነገረው። ሳፋንም በንጉሱ ፊት አነበበው። ንጉሱም የሕጉን መጽሐፍ ቃል በሰማ ጊዜ ልብሱን ቀደደ። ንጉሱም ካህኑን ኬልቅያስን፣ የሳፋንንም ልጅ አኪቃምን፣ የሚክያስንም ልጅ አክቦርን፣ ጸሐፊውንም ሳፋንን፣ የንጉሱንም ብላቴና አሳያን አባቶቻችን በእርሷ የተጻፈውን ሁሉ ይሰሩ ዘንድ የዚህን መጽሐፍ ቃል ስላልሰሙ በላያችን የነደደ የእግዚአብሔር ቁጣ እጅግ ነውና ሄዳችሁ ስለ እኔና ስለ ሕዝቡ ስለ ይሁዳም ሁሉ የዚችን የተገኘችውን መጽሐፍ ቃል እግዚአብሔርን ጠይቁ ብሎ አዘዛቸው። እንዲሁም ካህኑ ኬልቅያስና አኪቃም አክቦርም ሳፋንና አሳያም ወደ ልብስ ጠባቂው ወደ ሐስራ ልጅ ወደ ቲቆዋ ልጅ ወደ ሴሌም ሚስት ወደ ነቢይቱ ወደ ህልዳና ሄዱ። እርሷም በኢየሩሳሌም በሁለተኛው ክፍል ተቀምጣ ነበረ። ከእርሷም ጋር ተነጋገሩ። እርሷም አለቻቸው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ወደ እኔ ስለላካችሁ ሰው እንዲህ ብላችሁ ንገሩት። እግዚአብሔር እንዲህ ይላል፣ እነሆ የይሁዳ ንጉሥ እንዳነበበው እንደ መጽሐፉ ቃል ሁሉ በዚህ ስፍራና በሚኖሩት ላይ ክፉ ነገር አመጣለሁ። በእጃቸው ስራ ሁሉ ያስቆጡኝ ዘንድ ትተውኛልና ለሌሎችም አማልክት አጥነዋልና ቁጣዬ በዚህ ስፍራ ላይ ይነዳል አይጠፋም። እግዚአብሔርን ለመጠየቅ ለላካችሁ ለይሁዳ ንጉሥ ግን እንዲህ በሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስለሰማኸው ቃል ልብህ ገር ሆኗልና እነርሱም ለድንቅና ለመርገም እንዲሆኑ በዚህ ስፍራና በሚኖሩት ላይ የተናገርኩትን ሰምተ በእግዚአብሔር ፊት ተዋርደሃልና ልብስህን ቀደሃልና በፊቴም አልቅሰሃልና እኔ ደግሞ ሰምቻለሁ ይላል እግዚአብሔር። ስለዚህ ደግሞ ወደ አባቶችህ ሰበስበሃለሁ፣ በሰላምም ወደ መቃብርህ ትሰበሰባለህ። በዚህም ስፍራ ላይ የማመጣውን ክፉ ነገር ዓይኖችህ አያዩም። ይህንንም ለንጉሱ አወሩለት። ሁለተኛ ነገሥት ምዕራፍ 23። ንጉሱም ላከ፣ የይሁዳንና የኢየሩሳሌምንም ሽማግሌዎች ሁሉ ሰበሰባቸው። ንጉሱም ወደ እግዚአብሔር ቤት ወጣ። ከእርሱም ጋር የይሁዳ ሰዎች ሁሉ፣ በኢየሩሳሌም የሚኖሩ ሁሉ፣ ካህናቱና ነቢያቱም፣ ሕዝቡም ሁሉ ከታናሾቹ ጀምሮ እስከ ታላቆቹ ድረስ ወጡ። በእግዚአብሔር ቤት የተገኘውን የቃል ኪዳኑን መጽሐፍ ቃል ሁሉ በጆሯቸው አነበበ። ንጉሱም በአምደ ወርቁ አጠገብ ቆሞ እግዚአብሔርን ተከትሎ ይሄድ ዘንድ ትእዛዙንና ምስክሩንም ሥርዓቱንም በፍጹም ልቡና በፍጹም ነፍሱ ይጠብቅ ዘንድ በዚሁም መጽሐፍ የተጻፈውን የቃል ኪዳን ቃል ያጸና ዘንድ በእግዚአብሔር ፊት ቃል ኪዳን አደረገ። ሕዝቡም ሁሉ ቃል ኪዳን ገቡ። ንጉሱም የካህናቱን አለቃ ኬልቅያስን፣ በሁለተኛው ማዕረግ ያሉትን ካህናትን፣ በረኞቹንም ለበዓልና ለማምለኪያ አጸድ ለሰማይም ሰራዊት ሁሉ የተሰሩትን ዕቃዎች ሁሉ ከእግዚአብሔር መቅደስ ያወጡ ዘንድ አዘዛቸው። ከኢየሩሳሌምም ውጭ በቄድሮን ሜዳ አቃጠላቸው። አመዱንም ወደ ቤቴል ወሰደው። የይሁዳ ነገስታትም በይሁዳ ከተሞች በነበሩበት በኮረብታው መስገጃዎች በኢየሩሳሌምም ዙሪያ ባሉ መስገጃዎች ያጥኑ ዘንድ ያኖሯቸውን የጣዖቱን ካህናት ለበዓልና ለፀሐይ ለጨረቃና ለከዋክብት ለሰማይም ሰራዊት ሁሉ ያጥኑ የነበሩበትንም አስወገደ። የማምለኪያ አጸድንም ጣዖት ከእግዚአብሔር ቤት ወደ ኢየሩሳሌም ውጪ ወደ ቄድሮን ፈፋ አወጣው። በቄድሮንም ፈፋ አጠገብ አቃጠለው፣ አድቅቆም ትቢያ አደረገው።
ትቢያውንም በሕዝብ መቃብር ላይ ጣለው። ሴቶቹም ለማምለኪያ አጸድ መጋረጃ ይፈትሉባቸው የነበሩትን በእግዚአብሔር ቤት ውስጥ ያሉትን የሰዶማውያንን ቤቶች አፈረሰ። ካህናቱንም ሁሉ ከይሁዳ ከተሞች አወጣቸው። ከጌባም ጀምሮ እስከ ቤርሳቤህ ድረስ ካህናት ያጥኑበት የነበረውን የኮረብታ መስገጃ ሁሉ ርኩስ አደረገው። በከተማይቱም በር በግራ በኩል በነበረው በከተማይቱም ሹም በኢያሱ በር መግቢያ አጠገብ የነበሩትን የበሮቹን መስገጃዎች አፈረሰ። የኮረብታው መስገጃዎች ካህናት ግን በኢየሩሳሌም ወዳለው ወደ እግዚአብሔር መሰዊያ አይመጡም ነበረ። ብቻ በወንድሞቻቸው መካከል ቂጣ እንጀራ ይበሉ ነበረ። ማንም ሰው ወንድ ልጁን ወይም ሴት ልጁን ለሞሎክ በእሳት እንዳያሳልፍ በሄኖም ልጆች ሸለቆ የነበረውን ቶፌትን ርኩስ አደረገው። የይሁዳ ነገስታት በእግዚአብሔር ቤት መግቢያ አጠገብ በከተማው አቅራቢያ በነበረው በጃንደረባው በናታን ሜሌክ መኖሪያ አጠገብ ለፀሐይ የሰጡትን ፈረሶች አስወገደ። የፀሐይንም ሰረገሎች በእሳት አቃጠለ። የይሁዳም ነገስታት ያሰሩትን በአካዝ ቤት ሰገነት ላይ የነበሩትን መሰዊያዎች፣ ምናሴ የሚያሰራውን በእግዚአብሔር ቤት በሁለቱ ወለሎች ላይ የነበሩትን መሰዊያዎች ንጉሱ አስፈረሳቸው፣ አደቀቃቸው። ትቢያቸውንም በቄድሮን ፈፋ ጣለ። በኢየሩሳሌም ፊት ለፊት በርኩሰት ተራራ ቀኝ የነበሩትን የእስራኤል ንጉስ ሰለሞን ለሲዶናውያን ርኩሰት፣ ለአስታሮት፣ ለሞዓብም ርኩሰት፣ ለካሞሽ፣ ለአሞንም ልጆች ርኩሰት፣ ለሚልኮም ያሰራቸውን መስገጃዎች ንጉሱ ርኩስ አደረገ። ሐውልቶቹንም ሁሉ አደቀቀ። የማምለኪያ አጸዶቹንም ቆረጠ። በስፍራቸውም የሙታንን አጥንት ሞላበት። ደግሞም በቤቴል የነበረውን መሰዊያ እስራኤልን የሚያሳተ የናባጥ ልጅ ኢዮርብዓም ያሰራውንም የኮረብታ መስገጃ ይህን መሰዊያና መስገጃ አፈረሰ። ድንጋዮቹን ሰባበረ፣ አድቅቆም ትቢያ ያደረገው። የማምለኪያ አጸዱንም አቃጠለው። ኢዮስያስም ዘወር ብሎ በተራራው የነበሩትን መቃብሮች አየ። ኢዮርብዓምም በበዓል ጊዜ በመሰዊያ አጠገብ ሲቆም እነዚህን ነገሮች የተነበየ የእግዚአብሔር ሰው እንደተናገረው እንደ እግዚአብሔር ቃል ልኮ ከመቃብሮቹ አጥንቶቹን አስወጣ። በመሰዊያውም ላይ አቃጠላቸው፣ አረከሰው። ዘወርም ብሎ ወደ ተናገረው ወደ እግዚአብሔር ሰው መቃብር አይኖቹን አቅንቶ ያ የማየው የመታሰቢያ ምልክት ምንድን ነው አለ። የዚያችም ከተማ ሰዎች ከይሁዳ ወጥቶ በቤተል መሰዊያ ላይ ይህን ያደረግከውን ነገር የተናገረው የእግዚአብሔር ሰው መቃብር ነው ብለው ነገሩት። እርሱም ተዉት፣ ማንም አጥንቱን አያንቀሳቅሰው አለ። እነርሱም ከሰማሪያ ከወጣው ከነቢዩ አጥንት ጋር አጥንቱን ተዉ። በሰማሪያም ከተሞች የነበሩትን እግዚአብሔርን ያስቆጡ ዘንድ የእስራኤል ነገስታት የሰሩትን የኮረብታውን መስገጃዎች ኢዮስያስ አስወገዳቸው። በቤተልም እንዳደረገው ነገር ሁሉ እንዲሁ አደረገባቸው። በዚያም የነበሩትን የኮረብታውን መስገጃዎች ካህናት ሁሉ በመሰዊያዎቹ ላይ ገደላቸው። የሰዎቹንም አጥንት በመሰዊያው ላይ አቃጠለ። ወደ ኢየሩሳሌምም ተመለሰ። ንጉሱም ሕዝቡን ሁሉ በዚህ በቃል ኪዳን መጽሐፍ እንደተጻፈው ለአምላካችሁ ለእግዚአብሔር ፋሲካ አድርጉ ብሎ አዘዛቸው። እንዲህም ያለ ፋሲካ በእስራኤል ላይ ይፈርዱ ከነበሩ ከመሳፍንት ዘመን ጀምሮ በእስራኤልና በይሁዳ ነገስታት ዘመን ሁሉ አልተፈሰከም። ነገር ግን በይሁዳ ንጉስ በኢዮስያስ በ18ኛው ዓመት ይህ ፋሲካ በኢየሩሳሌም ለእግዚአብሔር ተፈሰከ። ደግሞም ካህኑ ቄልኪያስ በእግዚአብሔር ቤት ባገኘው መጽሐፍ የተጻፈውን የሕጉን ቃል ያጸና ዘንድ መናፍስት ጠሪዎችና ጠንቋዮችን ተራፊምንና ጣዖታትንም በይሁዳ ሀገርና በኢየሩሳሌም የተገኘውን ርኩሰት ሁሉ ኢዮስያስ አስወገደ። እንደ ሙሴም ሕግ ሁሉ በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹምም ኃይሉ ወደ እግዚአብሔር ተመለሰ። እንደርሱ ያለ ንጉስ ከእርሱ አስቀድሞ አልነበረም፣ እንደርሱም ያለ ንጉስ ከእርሱ በኋላ አልተነሳም። ነገር ግን ምናሴ ስላስቆጣው ነገር ሁሉ እግዚአብሔር በይሁዳ ላይ ከነደደው ከታላቁ ቁጣው ትኩሳት አልተመለሰም። እግዚአብሔርም እስራኤልን እንዳራቅኩት ይሁዳን ከፊቴ አርቀዋለሁ፣ ይችንም የመረጥኳትን ከተማ ኢየሩሳሌምንና ስሜ በዚያ ይሆናል ያልኩትን ቤት እጥላለሁ አለ። የቀረውም የኢዮስያስ ነገር የሰራውም ስራ ሁሉ በይሁዳ ነገስታት ታሪክ መጽሐፍ የተጻፈ አይደለምን? በእርሱም ዘመን የግብፅ ንጉስ ፈርዖን ኒካኡ ከአሶር ንጉስ ጋር ሊጋጠም ወደ ኤፍራጥስ ወንዝ ወጣ። ንጉሱም ኢዮስያስ ከእርሱ ጋር ሊጋጠም ወጣ። ፈርዖንም በተገናኘው ጊዜ በመጊዶ ገደለው። ከሞተም በኋላ ባሪያዎቹ በሰረገላው አድርገው ከመጊዶ ወደ ኢየሩሳሌም አመጡት፣ በመቃብርም ቀበሩት። የአገሩም ሰዎች የኢዮስያስን ልጅ ኢዮአክስን ወሰዱት፣ ቀብተውም በአባቱ ፈንታ አነገሱት። ኢዮአክስም መንገስ በጀመረ ጊዜ የ23 ዓመት ጎልማሳ ነበረ። በኢየሩሳሌምም 3 ወር ነገሰ። እናቱም አሚጣል ትባል ነበረ። እርሷም የልብና ሰው የኤርሚያስ ልጅ ነበረች። አባቶቹም እንዳደረገው ሁሉ በእግዚአብሔር ፊት ክፉ ነገር አደረገ። በኢየሩሳሌምም እንዳይነግስ ፈርዖን ኒካኡ በሐማት ምድር ባለችው በሪብላ አሰረው። በምድሩም ላይ 100 መክሊት ብርና 1 መክሊት ወርቅ ፈሰሴ ጣለበት። ፈርዖን ኒካኡም የኢዮስያስን ልጅ ኤልያቄምን በአባቱ በኢዮስያስ ፈንታ አነገሰ። ስሙንም ኢዮአቄም ብሎ ለወጠው።
ኢዮአክስንም ወስዶ ወደ ግብጽ አፈለሰው፣ በዚያም ሞተ። ኢዮአቄምም ብሩንና ወርቁን ለፈርዖን ሰጠው። እንደ ፈርዖንም ትእዛዝ ገንዘብ ይሰጥ ዘንድ ምድሩን አስገበረ። ለፈርዖን ኒካኡም ይሰጥ ዘንድ ከአገሩ ሕዝብ ሁሉ እንደ ግምጋሜው ብርና ወርቅ አስከፈለ። ኢዮአቄምም መንገስ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሰ። እናቱም ዘቢዳ ትባል ነበረች። እርሷ የሩማ ሰው የፈዳያ ልጅ ነበረች። አባቶቹም እንዳደረጉ ሁሉ በእግዚአብሔር ፊት ክፉ ነገር አደረገ። ሁለተኛ ነገሥት ምዕራፍ 24። በእርሱም ዘመን የባቢሎን ንጉሥ ናቡከደነጾር ወጣ። ኢዮአቄምም 3 ዓመት ተገዛለት። ከዚያም በኋላ ዘወር አለና አመጸበት። እግዚአብሔርም የከለዳውያንንና የሶርያውያንን የሞዓባውያንንም የአሞንንም ልጆች አደጋ ጣዮች ሰደደበት። በባሪያዎቹ በነቢያት እንደተናገረው እንደ እግዚአብሔር ቃል ያጠፉት ዘንድ በይሁዳ ላይ ሰደዳቸው። ምናሴ ስላደረገው ኃጢአት ሁሉ ስላፈሰሰውም ንጹሕ ደም ኢየሩሳሌምንም በንጹሕ ደም ስለሞላ ከፊቱ ያስወግዳቸው ዘንድ ይህ ነገር በእግዚአብሔር ትእዛዝ በይሁዳ ላይ ሆነ። እግዚአብሔርም ይራራ ዘንድ አልወደደም። የቀረውም የኢዮአቄም ነገር የሰራውም ስራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮአቄምም ከአባቶቹ ጋር አንቀላፋ፣ ልጁም ዮአኪን በእርሱ ፋንታ ነገሰ። የባቢሎንም ንጉሥ ለግብጽ ንጉሥ የነበረውን ሁሉ ከግብጽ ወንዝ ጀምሮ እስከ ኤፍራጥስ ወንዝ ድረስ ወስዶ ነበርና የግብጽ ንጉሥ ከዚያ ወዲያ ከሀገሩ አልወጣም። ዮአኪን መንገስ በጀመረ ጊዜ የ18 ዓመት ጎልማሳ ነበረ። በኢየሩሳሌምም 3 ወር ነገሰ። እናቱም ኔስታ ትባል ነበረ። እርሷም የኢየሩሳሌም ሰው የኤልናታን ልጅ ነበረች። አባቱም እንዳደረገ ሁሉ በእግዚአብሔር ፊት ክፉ ነገር አደረገ። በዚያም ወራት የባቢሎን ንጉሥ ናቡከደነጾር ባሪያዎች ወደ ኢየሩሳሌም ወጡ። ከተማይቱም ተከበበች። ባሪያዎቹም በከበቧት ጊዜ የባቢሎን ንጉሥ ናቡከደነጾር ወደ ከተማይቱ ወጣ። የይሁዳም ንጉሥ ዮአኪንና እናቱ ባሪያዎቹም፣ አለቆቹም፣ ጃንደረቦቹም ወደ ባቢሎን ንጉሥ ወጡ። የባቢሎንም ንጉሥ በነገሰ በ8ኛው ዓመት ያዘው። የእግዚአብሔርን ቤት መዛግብት ሁሉ የንጉሱን ቤት መዛግብትን ከዚያ አወጣ። እግዚአብሔርም እንደተናገረው የእስራኤል ንጉሥ ሰለሞን በእግዚአብሔር መቅደስ የሰራውን የወርቁን ዕቃ ሁሉ ሰባበረ። ኢየሩሳሌምንም ሁሉ፣ አለቆቹንም ሁሉ፣ ጽኑዓንን ኃያላኑም ሁሉ፣ ጠራቢዎቹንም ሁሉ፣ ብረት ሰራተኞቹን ሁሉ 10,000 ምርኮኞች አፈለሰ። ከድሆች ከአገሩ ሕዝብ በቀር ማንም አልቀረም። ዮአኪንንም ወደ ባቢሎን አፈለሰ። የንጉሱንም እናት የንጉሱንም ሚስቶች ጃንደረቦቹንም የሀገሩንም ታላላቆች ከኢየሩሳሌም ወደ ባቢሎን ማረከ። የባቢሎንም ንጉሥ ብርቶቹንና ሰልፍ የሚችሉትን ሁሉ ኃያላኑን ሁሉ 7,000 ያህል ጠራቢዎችና ብረት ሰራተኞችንም 1,000 ወደ ባቢሎን ማረከ። የባቢሎንም ንጉሥ የዮአኪንን አጎት ማታንያንን በእርሱ ፋንታ ነገሰ። ስሙንም ሴዴቅያስ ብሎ ለወጠው። ሴዴቅያስ መንገስ በጀመረ ጊዜ የ21 ዓመት ጎልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሰ። እናቱ አሚጣል የተባለች የልብና ሰው የኤርሚያስ ልጅ ነበረች። ኢዮአቄምም እንዳደረገ ሁሉ በእግዚአብሔር ፊት ክፉ አደረገ፣ ከፊቱ አውጥቶ እስኪጥላቸው ድረስ። ይህ ነገር በእግዚአብሔር ቁጣ በኢየሩሳሌምና በይሁዳ ላይ ሆኗልና ሴዴቅያስም በባቢሎን ንጉሥ ላይ አመፀ። ሁለተኛ ነገሥት ምዕራፍ 25። ሴዴቅያስም በነገሰ በ9ኛው ዓመት በ10ኛው ወር ከወሩም በ10ኛው ቀን የባቢሎን ንጉሥ ናቡከደነጾር ሰራዊቱን ሁሉ ወደ ኢየሩሳሌም መጥተው ከበቧት። በዙሪያዋም እርድ ሰሩባት። ከተማይቱም እስከ ንጉሱ እስከ ሴዴቅያስ እስከ 11ኛው ዓመት ድረስ ተከባ ነበር። በ4ኛውም ወር በ9ኛውም ቀን በከተማይቱ ራብ ጸንቶ ነበርና ለአገሩ ሰዎች እንጀራ ታጣ። ከተማይቱም ተሰበረች። ሰልፈኞችም ሁሉ በሁለት ቅጥር መካከል ባለው በር ወደ ንጉሱ አትክልት በሚወስደው መንገድ በሌሊት ሸሹ። ከለዳውያንም በከተማይቱ ዙሪያ ነበሩ። በአረባም መንገድ ሄዱ። የከለዳውያን ሰራዊት ንጉሱን ተከታተሉ፣ በኢያሪኮም ሜዳ ያዙት። ሰራዊቱም ሁሉ ከእርሱ ተለይተው ተበትነው ነበረ። ንጉሱንም ይዘው የባቢሎን ንጉስ ወዳለበት ወደ ሪብላ አመጡት። ፍርድም ፈረዱበት። የሴዴቅያስንም ልጆች በፊቱ ገደሏቸው። የሴዴቅያስንም ዓይኖች አወጡ፣ በሰንሰለትም አሰሩት፣ ወደ ባቢሎንም ወሰዱት። በባቢሎን ንጉስ በናቡከደነጾር በ19ኛው ዓመት በ5ኛውም ወር ከወሩም በ7ኛው ቀን የባቢሎን ንጉስ ባሪያ የዘበኞቹ አለቃ ናቡዘረዳን ወደ ኢየሩሳሌም መጣ። የእግዚአብሔርንም ቤትና የንጉሱን ቤት አቃጠለ። የኢየሩሳሌምንም ቤቶች ሁሉ ታላላቆቹን ቤቶች ሁሉ በእሳት አቃጠለ። ከዘበኞቹም አለቃ ጋር የነበረው የከለዳውያን ሰራዊት ሁሉ የኢየሩሳሌምን ቅጥር ዙሪያዋን አፈረሱ። የዘበኞቹም አለቃ ናቡዘረዳን በከተማይቱ ውስጥ የቀረውን ሕዝብ ሸሽተውም ወደ ባቢሎን ንጉስ የተጠጉትን የቀሩትንም ሕዝብ አፈለሰ። የዘበኞቹም አለቃ ከአገሩ ድሆች ወይን ተካዮችና አራሾች እንዲሆኑ አስቀረ። ከለዳውያንም በእግዚአብሔር ቤት ውስጥ የነበሩትን የናስ አምዶች፣ በእግዚአብሔር ቤት የነበሩትን መቀመጫዎችና የናስ ኩሬዎች ሰባበሩ። ናሱንም ወደ ባቢሎን ወሰዱ። ምንቸቶቹንና መጫሪያዎቹን፣ መኮስተሪያዎቹን፣ ጭልፋዎቹን፣
ዘበኞቹን የሚያገለግሉበትንም የናስ ዕቃ ሁሉ ወሰዱ። የዘበኞቹም አለቃ ማንደጃዎቹንና መቀመጫዎቹን የወርቁንም ዕቃ ሁሉ በወርቁ የብሩንም በብሩ አድርጎ ወሰደው። ሰለሞንም ለእግዚአብሔር ቤት የሰራቸውን ሁለቱን አምዶች አንዱንም ኩሬ መቀመጫዎቹንም ወሰደ። ለእነዚህ ዕቃዎች ሁሉ ናስ ሚዛን አልነበረውም። የአንዱም አምድ ቁመት 18 ክንድ ነበረ። የናስም ጉልላት ነበረበት። የጉልላቱም ርዝመት 3 ክንድ ነበረ። በጉልላቱም ላይ በዙሪያው የናስ መርበብና ሮማኖች ነበሩ። እንዲሁም ደግሞ በሁለተኛው አምድ ላይ መርበብ ነበረበት። የዘበኞቹም አለቃ ታላቁን ካህን ሰራያን፣ ሁለተኛውንም ካህን ሶፎንያስን፣ ሶስቱንም በረኞች ወሰደ። ከከተማይቱም በሰልፈኞች ላይ ተሾመው ከነበሩት አንዱን ጃንደረባ፣ በከተማይቱም የተገኙትን በንጉሱ ፊት የሚቆሙትን 5ቱን ሰዎች፣ የአገሩንም ሕዝብ የሚያሰልፍ የሰራዊቱን አለቃ ጸሐፊ፣ በከተማይቱም ከተገኙት ከአገሩ ሕዝብ 60 ሰዎች ወሰደ። የዘበኞቹም አለቃ ናቡዘረዳን ወስዶ የባቢሎን ንጉስ ወዳለበት ወደ ሪብላ አመጣቸው። የባቢሎን ንጉስ መታቸው፣ በሐማትም ምድር ባለችው በሪብላ ገደላቸው። እንዲሁ ይሁዳ ከአገሩ ተማረከ። የባቢሎንም ንጉስ ናቡከደነጾር በይሁዳ ምድር በቀረው ሕዝብ ላይ የሳፋንን ልጅ የአኪቃምን ልጅ ጎዶልያስን አለቃ አደረገው። የጭፍሮቹም አለቆች ሁሉ የናታንያን ልጅ እስማኤል፣ የቃሪያም ልጅ ዮሐናን፣ የነጦፋዊው የተንሁሜት ልጅ ሰራያ፣ የማዕካታዊው ልጅ ያእዛንያ ሰዎቻቸውም የባቢሎን ንጉስ ጎዶልያስን እንደሾመ በሰሙ ጊዜ ወደ ጎዶልያስ ወደ ምጽጳ መጡ። ጎዶልያስም ከከለዳውያን ሎሌዎች የተነሳ አትፍሩ፣ በአገሩ ተቀመጡ፣ ለባቢሎንም ንጉስ ተገዙ፣ መልካምም ይሆንላችኋል ብሎ ለእነርሱና ለሰዎቻቸው ማለላቸው። በሰባተኛው ወር ግን የመንግስት ዘር የነበረ የሌሊሳማ ልጅ የናታንያ ልጅ እስማኤል ከእርሱም ጋር 10 ሰዎች መጥተው ጎዶልያስንና ከእርሱ ጋር በምጽጳ የነበሩትን አይሁድንና ከለዳውያንን እስኪሞቱ ድረስ መቷቸው። ከለዳውያንንም ፈርተው ነበርና ከታናሹ ጀምሮ እስከ ታላቁ ድረስ ሕዝቡ ሁሉ የጭፍሮቹ አለቆች ተነስተው ወደ ግብጽ መጡ። እንዲህም ሆነ የይሁዳ ንጉስ ዮአኪን በተማረከ በ37ኛው ዓመት በ12ኛው ወር ከወሩም በ27ኛው ቀን የባቢሎን ንጉስ ዮርማሮዴቅ በነገሰ በአንደኛው ዓመት የይሁዳን ንጉስ ዮአኪንን ከወህኒ አወጣው፣ በፍቅርም ተናገረው። ዙፋኑንም ከእርሱ ጋር በባቢሎን ከነበሩት ነገስታት ዙፋን በላይ ያደረገለት። በወህኒም ውስጥ ለብሶት የነበረውን ልብስ ለወጠለት። ዮአኪንም በሕይወቱ ዘመን ሁሉ በፊቱ ሁል ጊዜ እንጀራ ይበላ ነበረ። ንጉሱም በሕይወቱ ዘመን ሁሉ የዘወትር ቀለብ ዕለት ዕለት ይሰጠው ነበረ ይላል። የሁለተኛ ነገስት መጽሐፍ እዚህ ላይ ተጠናቀቀ። ከምሽቱ 3 ሰዓት በኢትዮጵያ አቆጣጠር ደግሞ ቲክቶክ እና ቴሌግራም ላይ በቀጥታ ስርጭት የእግዚአብሔርን ቃል በጥልቀት ስለምናጠና መታችሁ አብረን እናጥና እላለሁኝ። ጸጋ ይብዛላችሁ።